እዚህ በላይ አስደንጋጭ ወሬ የለም። Johnny for becoming a የትኛው ሰራሽ ነው ከአንዱ አልጋ ወደ አንዱ አልጋ የምትዘዩ ነው? ያልተባረከ ትዳር እናት ያልባረከ ትዳር ሱን አይደለም። ሪስፔክት አድርግ እናቷን አክብር ምናምን የሚባል ነገር የለም። እናቴስ እስካልተከበረች ድረስ የማንም እናት ልላከ ባለጌ just because ብልት ስላለው ስላስረገዘ ሁሉን የሚችል የመሰለው እናቷን አትሳደባል ዱቄታ እናትን እየሰደብክ ልጇን አብሬሉን ትላለን ቆሻ መፈንቅለ መንግስት ሲካሄድበት ነው ያየው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ ነው ያለው። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ያስገርማሉ፣ ያዝናናሉ፣ ዘና ፈታ ያደርጋሉ ያልኳቸውን ነገር አላችሁ ያልኳቸውን ቪዲዮ ሰብሰብ አድርጌ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ የእንጫዋ ፋሚሊ ይቀላቀሉ። ወደ ቪዲዮቹ ሁላ ህዝብ ማለት ነው አይታችኋል አይደል? ለዛ ጥግ ድረስ ቤተሰቦቼ እናንተ በዚህ ሰዓት ውጪ ስለሆናችሁ አመስግኑ፣ ስለምትንቀሳቀሱ አመስግኑ። እዩ ይሄ ሁላ ህዝብ ማለት ነው አይታችኋል አይደል? ለዛ ጥግ ድረስ ይሄው እንዳለ አይታችኋል አይደል? በገንዘብ እየተነፈሰ ነው፣ ቤተሰብ ከፍሎ እየተነፈሰ ነው፣ በማሽን እገዛ ማለት ነው። እና እናንተ ውጪ ሆናችሁ እንደልባችሁ እየተንቀሳቀሳችሁ እንደልባችሁ እየበላችሁ እንደልባችሁ እየጠጣችሁ እግዚአብሔር ፈጣሪ ማመስገን አለባችሁ። ያማራችሁን ነገር እየተጠቀማችሁ ማማር ምናምን እሱን ተውትና ማለት ነው። በቃ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ይሄ ሁላ ህዝብ ማለት ነው። ይሄ ሁላ ህዝብ ቤተሰቦች በገንዘብ እየከፈለ ነው የሚተነፈሰው። ገንዘብ ከሌለው ደግሞ በስቃይ ተሰቃይቶ ነው የሚሞተው። እግዚአብሔር ነው የሚያውቀው። እና እግዚአብሔር እናንተ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ፈጣሪያችሁን አመስግኑ ቤተሰቦች፣ ወዳችኋለሁ። ክብር በሉ። ሁላችንም እንግዲህ እግዚአብሔርን ልናመሰግን ይገባል ብዬ አስባለሁ። እንግዲህ በልጁ አንደበት ሁሉንም ነገር ሰምታችኋል ብዬ አስባለሁ። ወደ ቀጣይ ቪዲዮ ጋይስ፣ ምን አይነት አስከፊ ዘመን ላይ ነው የደረስነው? ይሄ ከላይ የምታዩት ፓኪስታናዊ እዚች ዶሮ ላይ ጾታዊ ጥቃት እየፈጸመ ሚስቱ ቪዲዮ ትቀርጸዋለች። ይሄ ቪዲዮም እንግዲህ ፖስት ይደረጋል። ታዲያ እጅግ በጣም ቫይራል ይሆናል። በጣም ብዙዎቹን ያስቆጣል፣ ብዙዎቹን ያነጋግራል። ይሄ ሰውዬም እንግዲህ የ3 ዓመት ፍርድ ይፈረድበታል ማለት ነው። እናንተ ይሄን ጉዳይ እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰዎች እንግዲህ ምን አይነት ዘመን ላይ እንደደረሰን አላቅም። እንግዲህ ጾታዊ ጥቃት እንግዲህ ሰዎች ላይ፣ ሴቶች ላይ፣ አልፎ አልፎ ወንዶች ላይ ነበር የምናውቀው። ነገር ግን ይሄ ሰውዬ ዶሮ ላይ እስከ መፈጸም የሚያደርስ ምን አይነት ስሜት ነው? ይሄ ካጋንንት ነው ብዬ ነው ማሰበው። ቤተሰቦች እስቲ ሀሳብ ካላችሁ ሀሳብ ስጡበት። ከ70 በላይ ለሚሆኑ አመታት በሰው ቤት ሰራተኛ በመሆን ጉልበታቸውን እየጨረሱት እናት አሳዛኝና ልብ ሰባሪ ታሪክ ብዙዎቹን በእንባ ያራጨው ይህ ክስተት ከላይ በምስሉ ላይ የምንመለከታቸው አቅመ ደካማ እናታችን እታየው መኮንን አገኘው ይባላሉ። ከደርግ ዘመነ መንግስት ጀምሮ እስከ ቅርብ ጊዜ ድረስ በአንድ ሰው ቤት በሰራተኝነት ተቀጥረው ነበር የሚኖሩት። ከጊዜ በኋላ ቀጣሪዎቻቸው ወደ አሜሪካን ሀገር ሲሄዱ እኚህ እናት ሜዳ ላይ ወደቁ። መንግስት በሰጣቸው 2 በ3 ሜትር የቀበሌ መኖሪያ ቤት ብቻቸውን በመኖር መራራውና ፈታኙን የሰው ልጅ ህይወት እየመሩ ይገኛሉ። እነዚህ አቅመ ደካማ እናታችን ከባድ የሆነ የአጥንት መሳሳት ህመም አለባቸው። ከ1 ዓመት በፊት የታዘዘላቸውን መድኃኒት በአቅም ማጣት ምክንያት እስካሁን እንዳልወሰዱ የተናገሩ ሲሆን መኖሪያ ቤታቸውን በመፈራረሱ ምክንያት ለመኖሪያነት እንደተቸገሩ ተናግረዋል። በመጨረሻም ልጅ ወይም ምት ወንድም ቢኖረኝ እንዲህ አልሆንም ነበር በማለት በእንባ ታጅበው በሐዘን ገልጸዋል። እናንተ ደጋግ ኢትዮጵያውያን እናት ማለት ከቃላት በላይ ናት። እንግዲህ የዚህችን እናት ታሪክ እንደሰማችሁት ነው። በጣም አንጀት የሚበላ ጉዳይ ነው። ሁላችንም እርግጠኛ ነኝ በየሰፈሩ እንደዚህ አይነት እናቶች እናውቃለን። እኔ ከአንድም 2 አውቃለሁ። እንደውም የቤት ስማቸው እታባ እታለሙላ እስከመባል የዛ ቤት እናት እስከ መሆን ድረስ የደረሱ ብዙ የቤት ሰራተኞች አሉና በእንደዚህ አይነት ግን በግፍ ሁኔታ መጣላቸው በጣም አሳዛኝ ነገር ነው። ድንገት ሳይታሰብ ሳይጠበቅ አፍንጫው ወደ ሽንት መሽኛ ወደሚመስል ነገር የተቀየረበት የምትመለከቱት ግለሰብ በርካቶችን እያስገረመ ነው የሚገኘው። ይህ ወጣት የ32 ዓመት ሲሆን እንግዲህ ፖርቹጋላዊ ነው። ድንገት ሳይታሰብ እንዲሁም ደግሞ ባልተጠበቀና ባልተለመደ ሁኔታ
አፍንጫው እንደምትመለከቱት እንግዲህ የሽንት መሽያን ቅርጽ በመያዙ የተነሳ በርካቶችንም እያስገረመ ነው የሚገኘው። እሱ ብቻ አይደለም ጉዳዩ እንግዲህ እንደምትመለከቱት በአፍንጫው እንግዲህ ሲጸዳዳም ያሳያል። ይህ ጉዳይ ዓለምን በአሁኑ ሰዓት አጀብ እያሰኘ የሚገኝ ጉዳይ። ይሄ ደግሞ በጣም ካስገረሙኝ ነገሮች መካከል አንደኛው ቪዲዮ ነው። ብዙ አይነት ተፈጥሮችን እናውቃለን። ሰው ሁለት ጭንቅላት ኖሮ አንድ አካል የተፈጠሩ ሰዎች አሉ። ሌላም አይተናል። ነገር ግን የመራቢያ አካሉ አፍንጫው ላይ መጥቶ እኔ እስከዛሬ ሰምቼው አላቅም። እንግዲህ ቤተሰቦች ሀሳብ ካላችሁ እዚህ ላይም ሀሳብ ስጡበት። ወደ ቀጣይ ቪዲዮ ሞክሬ የማላውቀው ነገር የእንትን የፀጉር ላጭቼው አላውቅም እስከ ዛሬ ማለት ነው። እና ጎፍሮ ሹርባ ምናምን ሊሰራ ነው። አይ ተይው ከሹርባው ለምን እንዲህ በጄል ልጥፍ አድርገሽ እግርሽ ላይ ከቀሚስ ስር ታደርጊዋለሽ? ስቶኪንግ ይሆንሻል። እንዴት ያለ ነገር ነው እንዴና ባልሽ ታዲያ መክፈያ ይዞ ነው የሚመጣው ማለት ነው። እንዲህ ሰንጥቅ አድርጎ ከፍሎ እንዲህ አጋድሞ ነው ወይ የሚለው ምንድነው? እኔናት ትልቅ ሰዎች አይደለን? ይሄ እኮ አይጥ ጉድጓድ እኮ አይደለም ያልሽው መራቢያ አካል ነው። እንዲህ ፀጉርሽን አሳድገሽ እንደቡሽ ልታደርጊው ነው እንዴ? እንጂ ወይላቸው ወይ ቋጭው። እኔ አሁንም ብያችኋለሁ 2018 እንደምንም ተቃርበናል። 19 እየመጣ ነው። 19ን ደግሞ የተሻለ ያርግልን። እማን ሰማው የለም። እቺ ልጅ እንግዲህ አፏን አውጥታ ሚዲያ ላይ የሚወራና የማይወራ ነገር የለየን አይደለም ብዬ ነው ማሰው። በዚህ ሰዓት በጣም የሚያስገርም ነገር ነው። ሴት ልጅ እንደዚህ አፏን ከፍታ የማይሆን ነገር ስትናገር ያሳፍራል። ከአምስተኛ ፎቅ ላይ ወድቃ በታምር የተረፈችው ሕፃን በርካቶችን እያነጋገረች ትገኛለች። የፈጣሪን ድንቅ ታምር እየተመለከታችሁ ለጥንቃቄ ይሆን ዘንድ ይህን ቪዲዮ ለብዙዎች ሼር ማድረጋችሁን አትርሱ። ከ5 ቀን በፊት በአዲስ አበባ ከተማ ከመንትዮቹ አንዷ የሆነችው የ1 ዓመት ከ5 ወር ሕፃን ሊዮ ማሃሪ ከቤተሰቦቿ ጋር በምትኖርበት አፓርትመንት ውስጥ ከእህቷ ጋር በረንዳ ላይ እየተጫወተች ነበር። ነገር ግን በበረንዳው መከላከያ ብረቶች መሃል የነበረው አንደኛው ክፍተት ሰፊ በመሆኑ ሕፃኗ አዳልጧት ከ5ኛ ፎቅ ላይ ልትወድቅ ችላለች። ሕፃኗ ወዲያውኑ ወደ ሆስፒታል የተወሰደች ሲሆን ለጥቂት ሰዓታት ትንፋሽ ከማጠር ውጪ ምንም አይነት ከባድ ጉዳት ሳይደርስባት በፈጣሪ ታምር ልትተርፍ ችላለች። የሕፃኗ አባት አቶ ማህሪ ስለተፈጠረው ክስተት ሲናገሩ ልጃቸው ከዚህ ሁሉ አደጋ በፈጣሪ ቸርነትና ርህራሄ ብቻ ምንም ሳትሆን መትረፏን ገልጸው ፈጣሪን አመስግነዋል። ይህ አጋጣሚ ምንም እንኳን በፈጣሪ ቸርነት ያለምንም ጉዳት ቢጠናቀቅም ለሁሉም ወላጅ ትልቅ ትምህርትን የሰጠ ክስተት ነው። ታዲያ ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለቤተሰቦቻችሁ ለጥንቃቄው ዘንድ ሼር አድርጉላችሁ። ቤተሰቦቼ እንዳያችሁት ነው እንግዲህ የ1 ዓመት ከ5 ወር ልጅ እንግዲህ ከ5ኛ ፎቅ ላይ ወድቃ ተርፋለች። እንግዲህ እግዚአብሔር ያኑርሽ ስትባል 1 ዓመት ከ5 ወር አይደለም ከፎቅ ላይ ወድቃ ከጋሌ ሶፋ ላይ እንኳን ሲወድቁ ምን ያህል ሊጎዱ እንደሚችሉ ሁላችንም እናውቃለን። ነገር ግን ኑሪ ያላት ነፍስ ቀጥላለች። ያሳድግሽ ብለናል። ለሰብ አሁን ላይ ወንድ ሆና መገኘቷ በርካቶችን ያስገረመና እያነጋገረ ያለ ጉዳይ ሆኗል። ስለ ጾታው ጉዳይ አስቀድመን ከማውራታችን በፊት አሁን ወንድ ስለተባለችዋ ሄለን የሚል መጠሪያ ያላት ግለሰብ እንዲህ አይነት ስድ ነገሮችን ስታደርግ አንዳች የጥልቁ መንፈስ እንደሰፈረባት በማስረጃ እናሳያቸዋለን። ተመልከቱ። አይንሽ እያላችሁኝ እኮ ጭራሽ ጨፍኝ ልሰራ እኮ ነው። አይኔ ምን ሆነ? ቆይ ልክ አይኗን ስትገልጥ የማይደነግጥ የማይፈራ የለም ማለት ይቻላል። ለዚህም በየቪዲዮቿ ስር አይንሽ ያስፈራል፣ አይንሽ ምንድነው የሚል ኮሜንት ይበዛል። ለዚህ የቪዲዮ ባለቤትም ማረጋገጫ ሰጥታለች። ለጊዜው በሴት ጾታ እየገለጽናት ከመሄድ ሌላ አማራጭ ስለሌለ በሴት ጾታ እየገለጽናት እንቀጥላለን። ይህ እንግዲህ በተለያዩ ሰይጣናዊ አሰራር ውስጥ የሚገኝ ሰው ከሚያሳያቸው የፊትና የአይን ገጽታዎች አንዱ ነው ወይም በነጮቹ ቋንቋ ኢቪል ኢስ ይባላል። ልክ ሄለን በዚህ አይነት መንገድ መጓዟን ባትፈልግ እንኳን በቀጥታ ይህ የዲያብሎስ አሰራር እየተከታተለ ያስደርጋታል። አሁን ልብ ብለን አይተን ከሆነ በእንደነዚህ አይነት ልምምድ ውስጥ የሚገኙ ሰዎች ቁጥራቸው እየበዛ ነው። ወደ ጾታው ጉዳይ ስናልፍ ከሰሞኑ በሚወጡ መረጃዎች ከላይ በሴት ጾታ የገለጽናት ሄለን በሚል መጠሪያ የምትታወቅ ግለሰብ ጾታው ወንድ መሆኑ ተገልጿል። ታዲያ በዚህ ነገር ስንቶች ተጨበርብረው ይሁን የሚለው ጥያቄ ማንሳት የግድ ይላል። የፈለገ አስገዳጅ ምክንያት ቢኖር ጾታ ቀይሮ መገኘት ወንጀልም ኃጢአትም ነው። ልብ ብለን ከሆነ በአገራችን ኢትዮጵያ በተመሳሳይ መልኩ በየአካባቢው ጾታን በመቀየር ለበርካታ ዓመታት ሰው ሲያጭበረብሩ የተገኙ በርካቶች ናቸው። ታዲያ ለምን የሚለውን ጥያቄ ባንክሮ መመልከት ያስፈልጋል። በተለይ በስፋት የተለመደው አምላክ ወንድ ሆኖ ፈጥሮ አለ የሴት ጾታን አዘውትሮ መመልከት በየትኛውም ምክንያት ተቀባይነት ባይኖረውም
እንግዲህ ቤተሰቦች እንዳያችሁት ነው የጉድ ሀገር ነው። እኛ ሀገር እንግዲህ ማንሰማው ነገር የለም። እኔ ይሄ 2018 ልክ አይመስለኝም። አገባቡም አወጣጡም እንግዲህ እንደምላችሁ ነው። 2019 በጉጉት ነው የምጠብቀው ከእንደዚህ አይነት ነገሮች አንጻር። እስከዛሬ እንግዲህ ይሄ እቺ ልጅ እያልኩ መቼም ላውራ እቺ ልጅ እንደ ሴት አድርጋ ነበር ራሷን የምትስለው የምታወራው ሰዎችን ምናምን ወንዶች ኢቭን እስከ ሌላ ነገር ሁላ እስከ መድረስ ድረስ ደርሰው ነበር። ነገር ግን አሁን ወንድ ሆኖ ተገኝቷል። በጣም አስገራሚ ነገር ነው። ለማንኛውም ሀሳብ አስተያየት እስቲ ስጡበት። Congratulations to Johnny for becoming a brand ambassador. I'm very happy for you and our Ethiopian fans. Gotcha. Long time. Johnny Blasco. Mariam. No. Hi Johnny. How are you? Hi. How was your trip? Very, very nice. Where are you from? Are you in Dubai? I am in Dubai, yes. Yeah, I've got to. Okay, I come back. ያላያት በዝና ንግግሯ ባባች ያንደበቷ ለዛ አማላይ ናትሳ በፍቅር ምትገዛው ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። ጃኒ እንግዲህ አዲሱ ፍቅረኛዋ ብለው እንግዲህ ያወጡት ልጅ ይሄ ነው። እንግዲህ ጌመር ነው ምናይ እንደሆነ አላቅም፣ ነገር ግን አማርኛ ይሞክራል። እሷ ስትገባ በጣም ነው ደስ የሚለው። ከእሷ ጋር ብዙ ነገሮችን እያረጉ ነው፣ ኢንጆይ እያረጉ ነው፣ ፈታ እያሉ ነው። ነገር ግን ከእሷ ሳይድ ፍቅረኛ ነው ብላ ያወጣችው ነገር የለም። ዝም ብለን ባንዘባርቅ ብዬ አስባለሁ። ነገር ግን ሊሆንም ላይሆንም ይችላል። እናንተ የምታውቁ ሰዎች ካላችሁ ደግሞ ሀሳብ ስጡኝ፣ ኮመንት ላይ ጻፉልኝ። እንግዲህ በዚህ ጉዳይ ላይ እስቲ ሰዎች ሀሳብ እየሰጡ ነው። አንድ ሁለቱን አስመልክቻችሁ እንመለስ። የሚገርም እኮ ነው። እኔ መስራት እንጂ ማውራት አልችልም አለች። የትኛው ስራሽ ነው ከአንዱ አልጋ ወደ አንዱ አልጋ የምትዘዩ ነው? እኔ ሲጀመር እሷን ደግሞ እዛ ጋር ብራንድ አምባሳደር ያደረጋችኋት ድርጅቶች ምንድነው? በዚህ ደረጃ ሰው ጠፍቶ ነው ዶንቆሮ የምታበረታቱት? በጣም ደደቦች ነውና እየፈመሱ ያሉት። አረ ባካችሁ ቢያንስ እዚህ ላይ እንንቃ። ትውልዱ ምን ይማር ከዚህ? ያሳፍራል። ቤተሰቦች እንግዲህ እንዳያችሁት ነው። ያው አምባሳደር አድርገው ተሹመዋል። የዛኔ ንግግሯን እንግዲህ ይዘው ነው ብዙዎች ሲናገሩ የነበረው። አንዳንዴ ሰዎች ያለፈ ታሪካቸውን እያነሳን ባንወቅሳቸው ባይነኝ። ነገር ግን እንግዲህ ይህ አዲሱ ፍቅረኛዋ ይሁን አይሁን አናቅም። እስክታወጣው ይፋ እስክታወጣው ድረስ የምንጠብቀው ይሆናል። ቀጣይ ደግሞ ቪዲዮ የሚሆነው የአሞሮና የዴዚ ጉዳይ ነው። እንግዲህ አስረግዞኝ ጠፍቷል፣ ሸምጥጦኛል እያለች ነው እና ይህም ቪዲዮ ደግሞ እስቲ አንዴ ላስመልክታችሁና የሰዎችን አስተያየት ሰምተን እንመለስ። እናቷን አትሳደባን ዱቄታ። እናትን እየሰደብክ ልጇን አብሬሉን ትላለን። ቆሻሻ ማን ቢያሳድግ ነው? ማን ቢያሳድግ ነው? እናትን እየሰደብክ ከልጅ ጋር አብሬ እሆናለሁ የምትል አንተ ወሮ በላ ዱቄታ። አዎ እናት ለልጇ የምትመኘው መልካም ነገር ነው። እናት ለልጇ ጥሩ ነገር ነው የምትመኘው። እናት እየሰደብክ ከልጅ ጋር ልሁን ትላለህ እንዴ አንተ እካክ። ማን አሳድጎ ነው እንደዚህ አይነት ወጠጤ አይደለ እንዴ አንተ? አልፈልግሽም ስትላት አልነበር? you were saying that on my page አልፈልጋትም። ዛሬ ምን ተገኝቶ ነው ወድሻለሁ በፍቅር ነው ያለሁት ምናምን የምትል ወሮ በላ? አታስመስል። የልጅቷን ህይወት ለማበላሸት ነው የመጣኸው አንተ። ልጠቅማት አይደለም። ይኸው እናትና ልጅ አጣላ አባላቸው። እናትና ልጅ that's what you did። በአንተ የተነሳ ነው እናትና ልጅ የተጣሉት። አንተ እካክ ባለጌ። ጨዋ ባያሳድግማ ይሄን አታደርገውም ነበር። እንዳያችሁት ነው እንግዲህ የሆነ የተናገረው ንግግር ልክ ነው ብዬ ነው ማስበው። እናትን እየተሳደቡ እንግዲህ ልጅን እወዳለሁ ማለት ይሄ ልክ ነው ብዬ አላስብም። በጣም እንግዲህ ይሄ ነውር ነው። እንደ ኢትዮጵያውያን እንደዚህ አይነት ነገሮች የተለመዱ አይደለም። ቤተሰብን ሳታከብር እንግዲህ ሚስትን አከብራለሁ ማለት ዘበት ነው። ሊያ የተናገረችውን ንግግር አለ። ሊያን እስቲ ሰምተናት እንመለስ። አሞራኑ ምናምን የሚባለው ይሄ ጭልፊት
ሁሉም እንዳንተ ይመስላል እንዴ? አንተ እኮ ሚስትህን ለመቀበል ወይም ከሚስት ጋር ለመገናኘት እኮ የቀጠሮ ጌም የምታዘጋጅ እከክ እኮ ነህ። በዛ ላይ ደግሞ ያልተባረከ ትዳር ነው ያለክ። ሚዲያ ላይ ስለተወራ ምናምን ማዕረይ በአላይ አዳይ ስላልኩ አይደለም። ያልተባረከ ትዳር እናት ያልባረከው ትዳር ሲሆን አይተናነቅ። ነገም ነው የምነግርህ፣ ከነገ ወዲያም ነው የምነግርህ። ያንን ትዳርህን ያንን የኔ ሚስት የተባረከች የተከበረ እሷን ለእንትን ለማለት አይደለ እንደ ህዝብ ፊት ጌም እንጫወት እያልክ በየውስጡ እየገባ የምትለምነው መቼም አንተ ነህ ለምና እንትን የምትለው ሚስትን የምትቀበላት አንተ ነህ ለምና የምትኖረው እኔ አይደለም። እኔማ ያየሁትን ተናገሬ ሜክ አደርጋለሁ እንጂ እናንተ ለምኛ አይደለም። ነጫጭባ ቂጡን ያልጠረገ ህፃን ማዕረይ አደይ ውደይ ፍቅረይ ምናምን ጓላይ ምናምን ሲሉክ ጀግና የሆንክ መሰለህ እንዴ? ሸለፈታ ምን ይመስላል ቤተሰብ የነ ፊንገርን ጉድ እንትን ዘጋበት ህፃን ላጭን ጥረት መጀመሪያ ላጫም ነጊታ ከዛ ሁሉ እናንተ እኮ እኔ እኮ የማይገባችሁ ነገር እኮ ጋይስ ምን እንደው ታውቃላችሁ? ሁሉም እንደራሳቸው ነው እኛን የሚያዩ። እግዚአብሔር ምስክሬ ይሄው እኔ በእውነት ለወሬ ብዬ ገንዘብን ፈልጌ ይሄ በገንዘብ ተገዝቼ እውነት ስለሰው አውርቼ ከሆነ እውነት ነገ ሰንበት ነው የሚልበት ደጅ እግዚአብሔር ያስቀይመኝ። እግዚአብሔር ምስክሬ ነው። እኔ አስቤ ያመንኩበትን ነገር ለሊና ያመነበትን እናገራለሁ። ሰው ሜክ አደርጋለሁ። ዩቲዩብ የተከፈተው ሜክ ልናረግበት መሰለኝ። እንደናንተ እኮ ሌሊቱን ሙሉ ቁጭ ብዬ ለምኛ አይደለም ብር የምሰራው። አንተ እንደዛ እንግዲህ ይታያችሁ ጋይስ ዮናስ ሙሉና የተጋሩ የትግሬ ጥላት ነው እያለ በአደባባይ የትግሬ ልጆች ለመመሰጥና ለመግዛት እያለ እያወራ በኢንቦክስ ገብቶ ግን ዮናስ ሙሉነን ጌም እንጫወት ትልቅ የቀጠሮ ጌም አዘጋጅተን እንጫወት የሚል ጀግና ነው። ይሄንን ነው እንግዲህ ወይስ እኮ ልጅ ነው አይደለም። እናንተ ለምናችሁና አጭበርብራችሁ ስለምትኖሩ ሁሉም ሰው እንደናንተ ይመስላችኋል። ባይዘው እኔ ስለነ ጃኒ ምናምን ኢሹ ይዤ መጥቼ ወሬ ምናምን ብዬ ላውራው ብል ከዚህ በፊት አወራው ነበር፣ ግን አላወራም። እንደዚህ አይነት ሴት አይደለሁም። ሳወራ ማገናዝቤ ነው። ዱላ ድምጼ ኦኬ ጋይስ ቢታል ድምጼ ኦኬ ዱላ ለበዛበትና ውሸት መስሎ ለተሰማኝ ነገር እኔ ለማምንበት ነገር እከራከራለሁ። ሊያም እንግዲህ በራሷ ጎን የተናገረችው ነገር አለ። ሊያን ልክ ናት ብዬ ነው ማስበው። እንግዲህ እናት ያልባረከችው ትዳር አይሆንም እያለች ስትናገር ነበረ። ምክንያቱም ከዚህ ቀደም ይቅርብሽ አይሆንሽም እያለች ስትናገር ነበር። እናትየው ግን አልሰማም ብላ ዴዚ ከአሞራው ጋር ቀጥላ ነበር። ነገር ግን አሁን ላይ ያው እንደዚህ አይነት ችግሮችን ተፈጥረዋል። አሞራው ደግሞ በራሷ አፍስ የተናገረው ነገር አለ። አሞራውን ሰምተነው እንመለስ። ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ኦኬ። ልጅሽን መያዝ ከፈለግሽ ልጅሽን መያዝ ትችያለሽ። አሁንም እባክሽ ወደ ሌላ ነገር ሳይሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትና በሰላም እንለያ ኦኬ። አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም በግዴታ ምናምን የሚባል ነገር የለኝም። አልወድም ካለችኝ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለ ነው አብረን ያለነው እስካሁን እየቀጠልን ያለ ነው። ባይኖረንም خلاص ራሷ ወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅ ትበል። አንድ ደቂቃ ማይኖር ማለት ነው። 10 ጊዜ ልወዳት ላፍቀራት ምንም አያገባኝም ስለሱ ኦኬ አሁን ይርዳል። ግን ራሷን እዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። ይሄ ራስሽ ህይወት እንደፈለግሽ አውሪ። ባይ ዘ ዌይ ጋይስ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁ በየራሴ ቀን የራሴ ጌም ማደርግበት ቀን በራሴ የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ ገባለሁና እናገራለሁ እያለች ስለሆነ ምን እንደምትናገር ደግሞ ብለን በርግ ይሰማል። ካሁን በኋላ ምንም ትግስት የለኝም። እኔ በዲስሪስፔክት ከሄድን በዲስሪስፔክት ነው የምንሄደው። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሽ ነቨር ኤቨር። ቤተሰቦች እንግዲህ እንዳያችሁት ነው። ንግግሩ በጣም ነው የሚደብረው። ንግግሩ በጣም ነው የሚያስጠላው። እንግዲህ አይ ዶንት ኬር እያለ ስለ እናቷ ሲናገር ነበር። ይህ ተገቢ ነው ብዬ አላስብም። እንግዲህ ሚስትህን ከወደድክ
እናቷንም ልታከብርላት ቤተሰቦቿንም ልታከብርላት ይገባል ብዬ አስባለሁ። ይህ ባለጌ ጀስት ቢኮዝ ብልት ስላለው ስላስረገዘ ሁሉን የሚችል የመሰለው መጥቶ እኔን የመናገር መብት የለው። ነገርክ ላይ አሞራው ስማኝ፣ አሞራው ሲጀመር አሞራ ሙታም አካባቢ የሚሄድ ጥንብ አካባቢ የሚሽከረከር ሆፕለስ የሆነ ነገር ነው አካባቢ የሚዞር አሞራ ታውቃላችሁ። አሞራ ረሃብ ያለበት ከብቶች ሊያልቁ ሲሉ የሚያንጃብብ ሞት ያለበት ቦታ የሚገኝ እንስሳ ነው። ንስር የሆነችን ልጅ ከንስር አየር ክልል አውርደ ካንተ ሌቭል አድርጋት ጭራሻን ዌልፌር ላይ ልታረጋት ነው፣ እርዳታ ላይ ልታረጋት ነው። አሜሪካ ተወልዳ ያደገችን ልጅ እርዳታ ላይ ልታረጋት ነው። የሸተተ የገማ ቦታ ላይ የሚገኘው እንስሳ ነገር። የዴዚ እናት እንደ ንስር አሳድጋት ወርዳ ከአሞራና ዶሮዎች ጋር ቁሪ ለቃቃሚ መሆኗን ስታይ በቁም ጠውልጋለች። አሞሮና በዴዚ መካከል ያለው ጉዳይ ይሄን ይመስላል። ነገር ግን እኔ አንድ ነገር መመኝላቸው አሁንም ትዳራቸው ያማረና የሰመረ እንዲሆን እመኛለሁ። ምክንያቱም አንድ የተጋባ ሰው አንድ የተያያዘ ሰው እንዲለያይ አልፈልግም። ይህንን የሚፈልገው እንግዲህ ሴጣን ነው ብዬ ነው የማስበው። ቀጣይ ደግሞ በአርሲ ጉዳይ የወጣ ቪዲዮ አለ። ከነዛ መካከል አንዲት እናት ያስተላለፉት መልእክት በጣም ጠንከር ያለ መልእክት ነው። ሰምተነው እንመለስ። ከዚህ በላይ ሞት አለ እንዴ? ለኦርቶዶክስ ከዚህ በላይ ሞት አለ? ምንድን ነው የሚጠበቀው? አባቶች ምንድነው አሁን የምትጠብቁት? አሁን ምንድነው? በቃ እንደባለፈው ጥቁር ልበሱ በሉንና ፊት ከፈራችሁ እኛ ፊት እንምራ፣ ልጆቻችን ይዘን እናንተ ኋላ ኋላ ተከተሉ። እስቲ አንድ ወር ድንኳን ጥለን እንቀመጥ፣ እኛም ሰማዕትነት እንውሰድ። በቃ እቤት መተው ከሚገሉን አይቀርማ፣ አሩሲ ሲያልቅ እኮ አይቀርም። በጣም የሚገርም ንግግር ነው ቤተሰቦቼ። እንደዚህ ቁራጥ አይነት እናት ሲገኙ፣ ቁራጥ አይነት መሪዎች ሲኖሩ እንግዲህ ብዙ ለውጦች ይመጣሉ ብዬ አስባለሁ። ከዚሁ ጋር ተያይዞ ሁለት አባቶች ያስተላለፉት መልእክት አለ፣ ሰምተነው እንመለስ። አገር ሲያረጅ ጃርት ያፈራል ሆኖ ፈሪ አገልጋዮችን አፈራችና እቺ ቤተክርስቲያን ዛሬ ተደፈረች። ወደ አምላኪዎችን አፈራችና ተደፈረች። ክርስቲያኖችን መግደል፣ ቤተክርስቲያንን ማቃጠል ወንድነት አይደለም፣ ውሻነት ነው። ይሄ ኦሮሞ ባህል አይደለም። የተለያዩ ቦታዎች ላይ በሚደረገው የቤተክርስቲያን ቃጠሎ፣ የክርስቲያኖች ሞትና ስደት ላይ የትኛው ጳጳስ ነው የሚገኝ? ልጆቹን ያድን፣ ልጆቹን ይጠብቅ፣ አለበለዚያ ገዳም ይግቡ። መጠበቅ ካልቻሉ፣ መምራት ካልቻሉ፣ ክርስቲያኑን ከሞት ማዳን ካልቻሉ ገዳም ይግቡ። በቃ ምን ይሰራል? ማረጋጋቶች ይመጡና ከዛ በኋላ ደግሞ ይቀጥላል። እንጮሃለን፣ ከዛ ይቀጥላል። ለምን? ከጩኸት የዘለለ ሻማ ከማብራት የዘለለ ከመግለጫ የዘለለ ምን ውጤት አለ? እስቲ ቅዱስ ሲኖዶስን ልጠይቃችሁ። እስካሁን ለደረሰው መከራ፣ እስካሁን ለደረሰው ቤተክርስቲያን ላይ መቃጠል፣ እስካሁን ለታረደው ክርስቲያን፣ እስካሁን ለታረደው ካህናት ምን እርምጃ ተወሰደ? ምን እርምጃ እንዲወሰድ አደረጋችሁ? የትኛውን ነፍሰ ገዳይ፣ የትኛውን ቤተክርስቲያንን የሚያቃጥለውን፣ የትኛውን ሃይማኖት እንዲጠፋ የሚያደርገውን ፍርድ ቤት ለፍርድ አቆማችሁ? እስቲ ንገሩ። ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛው። እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተክርስቲያኒቱን እንዴት እናሻግራት ካላችሁ ነው እኛ ፊት ለፊት እንቁም። በዚች እናት አንጋፋ ኦርቶዶክሳዊ ተዋህዶ ቅድስት ቤተክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ሳይናገሩ መስራትን መልመድ አለብን። እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ግን የኛው እኛን አናያቸው እኮ እያለን መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ቤተክርስቲያን ታላቅ ፈተና ላይ ነው ያለች። ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያል በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት፣ አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። ሲኖዶሱ ይድረስ ከላይ እስከታች በመናበብ አስፈሪ በሆነ መልኩ ግርማ በተጎናጸፈ መልኩ
ማንን ሳይነኩ ሳይገፉ የራስን ክብርና መብት የመጠበቅ የማስጠበቅ ክርስቲያኖች የተሳደዱበትን መምራን የተገፈተሩበትን የምእመናንን ክብር እንጠብቅ እናስጠብቅ። እንዳያችሁት ነው እንግዲህ ወሬ አይደለም የሚያስፈልገው፣ ወደ ስራ መግባት አለብን እያሉ ነው። ወደ ስራ ቢገባ ባይነኝ እኔም እንግዲህ ወደ ስራ ይገባ። ምንድነው ስራው የሚለውን ግን ያው እነሱ ከፊት ሆነው ማዘር እንዳሉት ከፊት ሆነው ነገሮችን ማሯሯጥ አለባቸው ብዬ ነው ማስበው። አንድ ነቢይ እንግዲህ መልእክት አስተላልፏል። ምንድነው ያለው? እንግዲህ አብይ ላይ መፈንቅለ መንግስት ይነሳል እያለ ነው። ምንድነው ይሄ ነገር? እስቲ ማነው ምንድነው የተናገረው? ቪዲዮን አይተን እንመለስ። ለስደት እዚህ በምስራቅ አፍሪካ ያለ ወደ ስደት ሲሄድ ነው ንግስናውን ወይንም ስልጣኑን ለቆ መንግስቱ ፈርሶ ሲሄድ ነው ያየሁት። ሌላ ሰው ሲተካ መፈንቅለ መንግስት ሲካሄድበት ነው ያየሁት። የወጣቱ ደም አሁንም መፍሰስ የለበት። በሚሊዮን የሚቆጠር ደም ፈሰሰ እየተባለ ሲወራ ሰምተናል። አሁንም ይሄ ነገር ስላለ የዲያብሎስን ስራ እናፍስ። ስለ ኤርትራ እንጹህ ምንጸልይ፣ ስለ ኢትዮጵያ እንጹህ ምንጸልይ። ሰራዊት አለው እግዚአብሔር፣ መላእክቶች አሉ። መላእክቶችን መቋቋም አይቻልም። መላእክቶችን በጥይት መምታት አይቻልም። ባናደርገው ጥሩ ነው። የእግዚአብሔርን የልቡን ፍቃድ ለመረዳት እንሞክር። የልቡ ፍቃድ ኢትዮጵያን በተመለከተ በምስራቅ አፍሪካ አካባቢ ሁለት መሪዎችን እግዚአብሔር ሲያነሳ አይቻልም። ይሄ እግዚአብሔር ስራ፣ ይሄ አይሁን። ወንድሞቼ አምልጡ። የሰራዊት ጌታ እግዚአብሔር በምስራቅ አፍሪካ ሁለት መሪዎች ላይ የመጨረሻውን የፍርድ ጽዋ ማፈሰሰ። ነብይ አለማየሁ ጀንበር እንድትዘነግጡ አይደለም፣ በእግዚአብሔር ኃይል ከስልጣን ሲወርዱ አየው። ነገር ግን በሰማይ የተወሰነውን ፍርድ ነው የምነግራችሁ። ሀገር ጥለው ይሸሻሉ። ሰላምና ጤና ይስጥልኝ ውድ የሻሎም ሚዲያ ቤተሰቦች፣ ዛሬ አንድ አስደንጋጭ ትንቢታዊ መልእክት ተነግሯል። ታዋቂው የእግዚአብሔር ሰው ነብይ አለማየሁ ጀንበር ያለምንም ፍርሃት በዩቲዩብ ስክሪን ላይ በድፍረት ቀርበው እኔ ከማንም አካል ጋር ግንኙነት የለኝም፣ እግዚአብሔር የገለጠልኝን ነው የምነግራችሁ በማለት የሁለት የኃያላን መሪዎችን ስልጣን እግዚአብሔር በቁጣ ሲገለብጥ ማየታቸውን ተናግረዋል። በተለይ የግብጽ መሪ አልሲሲ በድንገት በመፈንቅለ መንግስት ተመቶም ሀገር ጥሎ እንደሚሰደድና የኢትዮጵያና የኤርትራ ወጣቶችም የፈሰሰው ደም ጽዋው መምላቱን ያበሰረው ይህ አስፈሪ መለኮታዊ ትንቢት ምንድነው? በኤርትራና በኢትዮጵያ መካከል አሁን ሊሆን ያለውስ ምንድነው? ነብዩ እግዚአብሔር ተናግሮኛል ተዘጋጁ ሲል ስለ ሁለተኛው ኃያል መሪ እግዚአብሔርስ ምን አለው? እንዴት አድርጎ ከስልጣን ሊያወርደውስ ነው? ይሄኛውስ የሀገር መሪ ማን ይሆን? በቆይታችሁ ከአንደበቱ የምታደምጡት ነው የሚሆነው። በሌላኛው መረጃ ብዙ ባንደፋፈር መልካም ነው፣ እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ነገር ይበላሽባችኋል። ይህንን ጠንከር ያለና ቀጭን ማስጠንቀቂያ ያስተላለፈው ሐዋርያው እስራኤል ዳንሳም ናቸው። ሐዋርያው ይህንን ያልተጠበቀ መልእክት ያስተላለፉት ለማን ይሆን? በንዴትና በብስጭት ስሜት የተናገሩት ይህ መልእክት ከበስተጀርባው ምን ተፈጥሮ ሲሆን ሐዋርያው እስራኤል እንዲህ ለከረረ ንግግርና ማስጠንቀቂያ የዳረጋቸው ትልቁ ምክንያትስ ምንድነው? ቤተሰቦቼ እኔ እንግዲህ አይደለም ያልኩት ነብዩ ነው ያለው። ሐሳብ ካላችሁ ግን ሐሳባችሁን ኮሜንት ላይ ጻፉልኝ። ቀጣይ ደግሞ ማስመለከታችሁ አንዲትን ልጆቿ የተገደሉባት እናት በመራራ ሀዘን ውስጥ ሆና የተናገረችው መልእክት አለ፣ ሰምተነው እንመለስ። ግን መስሎት ነው ነገ ደግሞ ወንዱ ወንዱን ወልድለታለሁ የአማራ ልጅ ነኝ ወልዳ ያሳደገችውን ሲነጥቋት የአማራ እናት ነኝ ዳግም እንደገና ወልዳለሁ ትላለች። ወልዳለሁ ቁጭቷን የምትወጣበት ሌላ ልጅ ይመጣል፣ ሌላ አማራ ይመጣል፣ ነንስቶፕ አይቆምም ትላለች። እግዚአብሔር ምስክሬ ነው። አልተማርክም አሉ እማማ ዝናሽ። የተማራችሁ መሰላችሁ እንጂ አልተማራችሁ። የሐዘን ጥልቀት፣ ከዛ ግን በዛ ውስጥ ደግሞ ሳግ እየተናነቃት ለምን ህፃናት ለምን ይገደላል? እንዳለው ገና ወንዱን የአማራይቱ ልጅ ወንዱን ወልድለት ነኝ ወንዱን ገና ጀግናው ፋኖ ወንዱ ፋኖ ለአማራ ልጅ ዳቦ ገዝቶ ለህፃናት ነው የሚሰጥ። ይሄ ደግሞ ጦር ነው የሚወረውር። የአብይ መከላከያ ጦር ለምን ተብሎ በህፃናት ላይ ለምን የ7 ዓመት ህፃናት ለምን ይጎዳሉ? ግን መስሎት ነው ነገ ደግሞ ወንዱን ወልድለታለሁ የአማራ ልጅ ነኝ የአማራ ልጅ እወልዳለሁ ገና መስሎታል። ህፃናትን ስላስገደለ አንተ እምቢ ስትል ይውልህ ምርጫ ስለሌላት መንታ ወልጄ ታገላለሁ ገና ምትል እናት ነው ያለችው። አሁን አማራ ገና በትውልድ መካከል እንፋረዳለን እንፋለማለን የሚሉ እቺ ቲያትረኛ አይደለችም።
ከተሜነት አተረፈልኝ የምትለው አራድነት እሷ ጋር ምናምን የለም። ያንተ አራድነት መለኪያ እሷ ጋር የለም ሊሆን ይችላል። የሥርዓቱን ውንብድና የተረዳችበት መንገድና መዳኛ መንገዷንም የመረጠችበት መንገድ ግን አንተ ከተሜ አድግ ያለው ከምትለው እንጭጭ ከሆነ ሳቤ በምን ያህል መጠን እንደሚርቅ ደግሞ ተመልከተው። ስንት ድርጊት እየተፈጠረብን አማራ ግን ለምንድን ነው ሞኝ የሚሆን? ክርስትና ነው እንዲያጠቀው ክሩ ብቻ ነው እንዲያጠቀው። እኛም እኮ ብንነሳ ከነሱ እንበልጣለን። እኛም እኮ ለወገኖቻችን ብንነሳ ለወንድሞቻችን ብንቆረቆር እንኳን ወንዱ ሴቱ ገሷል እኮ ሀገር ያጤ ምኒልክ ሚስት ናት እንደ ሀገር ስታስተዳድር የነበር እና ምንድነው ስንት ጀግና አማራ ሰው የለውም እንዴ? እንዲህ ሲያነቡ ያልቅሱ መሐረብ ስጧቸው ነው ያለው ሽመልስ አብዲሳ። ህመሙ የሚገባ እነዚህን እናቶች ህመም ስትረዳው ይሄ ቁጭት እንዳማራ አስነሳት። እንኳን አሁን ያለው ፋኖ ገና ወልጄ ይዋጋል እያለች እኮ ነው ያለችው። አለበለዚያ መኖር አትችልም። እናንተ ሞራል የላችሁ። የሥርዓቱ ሰዎች ዝም በሉ። ሚሻላችሁ ዝምታን። ወጣቱ በስፋት ወደ ጦር ሜዳ ሄዶ ሊያናፍጥህ መሆኑ ገብቶ ፈርተህ ነው። ዳይፐር ቢወልቅ ጉድህ ይታያል። ፍራቻን ያናፈላችሁ፣ ስጋትን ያንቀጠቀጣችሁ፣ ሊተባበሩብን ነው ብላችሁ ደንግጣችኋል። ትንታኔያችሁ የድንጋጤ ነው እንጂ ምን ሞራል አላችሁ እናንተ? ቤተሰቦች እንግዲህ እንዳያችሁት ነው። በጣም እጅግ ልብ የሚሰብር ንግግር ነው። በጣም እጅግ የሚያሳዝን ቪዲዮ ነው። እንግዲህ ነገም ደግሞ ወንድ ልጅ እወልዳለሁ እያለ ስዝት ነበረ። እንግዲህ እናቴ ያርግልሽ ውለጂ ክበጂ ነው ምለው፣ ሌላ ምንም የምለው ነገር የለም። ነገር ግን አንድ የሚያስደንቅ ቪዲዮ አለ። እሱም እንግዲህ የሰው ሀገር እንግዲህ እኛ አበሻውያን ኢትዮጵያውያን እንዴት ባህላችንን ወይም ደግሞ እምነታችንን እያከበርን እንዳለ ላስመልክታችሁ። ሚካኤል ለመድኃኒት ይህንን ቪዲዮ ያያችሁት እንግዲህ አሜሪካ ውስጥ አይደለም፣ ካናዳ ውስጥ አይደለም፣ አውሮፓ ውስጥ አይደለም፣ አረብ ሀገር ውስጥ ነው። አረቦች ሙስሊሞች ያሉበት ቦታ ነው እንግዲህ እንደዚህ አይነት ፕሮግራም የተደረገው ወይም ደግሞ ይሄ ነገር የተካሄደው። ነገር ግን ምንም አይነት ሰላም ሳይረበሽ እንደውም ጥበቃ ተደርጎላቸው ነበረ ሲያከብሩ የነበረው። እኛ ሀገር ግን ያለውን ሁኔታ ታውቃላችሁ። ይህ ነገር ሊቀጥል ይገባል ብዬ አላስብም። ለማንኛውም ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። ሁላችሁም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ሰብስክራይብ ያላረጋችሁ ወደ